አንዱ አይነ ስውር ቺክ ጠበሰና ማለት ነው የሆነ ሩም ይዘው ምናምን ገቡና ከዛ በኋላ የሆነ ነገር ሲያስነካት ማለት ነው አረኒ ሲጋራ ላጨስ ማለት ነውራም በአለጌ ላይክ አድርጉ ተሻላችሁ በአምስቱም አካውንታችሁ የገባችሁ ዛሬ ማን ሊመጣ ነው አውሎ ነፋሱ ሜላት ከዱባይ መጣ ይሆናል ሜላት ከስትመጣ ወፎችም ይንጫጫል ዱረ ህይወትሽን ላስታውስሽ ሜላት ከኢትዮጵያ ስትወጪ እኮ ምን እንደምትመስል እኮ እናውቃለን ዱረ ህይወት እንዳታውስ ማርቆስ ሜላት ዱባይ ሄደሽ እንደውም እስስት ነሽ ምንም አልተለወጥሽም ሁሉም ትወሰኛለህ ማርቆስ ግን ሳይሆን የመጣው ከዱባይ ሊበቀል መጣው ልጨርስ ነው የማርቆስ ቤተሰቦች ሄላው የማርቆስን እናት ማገድ ፈልጋሉ የስልጅ በስማሞች ግን ፈረም ለካሚ ፈጣሪ ለኔም ምግብ ባርክልኝ ለተራቡትም አብላልኝ ለተጠሙትንም አጠጣልኝ አጥብ ደቂቃ ጨምርልኝ በማርያም አቦሰም አውጣው ያንተ ፈራ ነው እንደውም ሆነሽ ከዚህ ጋር አንበላም እንደውም እሺ የራሳችንን አዘን ነው የምንበለው ያንተ ጅብ ነው እንዴ ሲያስጠላ ኧረ ቀስ ብለህ በእናትህ ብለህ አንተ እንዳንጨፍ ፈራውም ያደኩበት ነው በሊያስ ተጫወት ጎበዝ ምንድን ነው ሰላም አንቺ ያሳፋር ኤክስሽ ሞቶ እንደዚህ ለብሰሽ ትመጫለሽ ሰርጌ ነው ይበለው ድፍት ለምን አይል ዝቅዝቅ ምን አርጎሽ ነው አንተ ይሰው መሰለ እንዴ ሚስትን በብራንድ መስላት ይሉት ብራንድ አይደለች ቦንዳ ናት ቀማላም ቀጣም ሰባት ፊልሙ ጠብም ባላወርድለት ታዲያ ለምን መጣሻው ሁሉ በላ ነው ዘራራ ተሪ አንቺ ይኸውልሽ አሁን እዛ ወፍራም ሰው ያይሽ ከአሜሪካ ነው የመጣው በአፋልጉኝ ነው የተገኘው ይዘጋሉ አዎ ምን የልጁ አባት ነው የማ ኤክስሽ ነው አንቺ ደግሞ አባቱ ከአሜሪካ የኔ ተንበለ አሁን ደፋስተል ነበር ራስ ተደፋ የኔ አባቴ ንቂታ ተሳኮና አልቋል ይኸውልሽ የቤተሰቦቹ ለቅሶ እየቀሰቀሽ ነው እባክሽ ተይ ወናዝ በቃ እኔ አይሽ አባትዬ ሲናደድ የሚያደርገውን አያውቅም ገና በገንዘብ ሳይገለሽ እንውጣ እኔ በከባኩር ጋር ውስጥ እኔ ጌታ ተንበለል በፍቅር አምላክ እንግዲህ ዛሬ ራቴ እንደምታዩት የዶሮ እግር ነው እንድሜ ለብልጽግና ይሄ መብላት ጀምረናል ጓንታ ገብተን እድሜ ለብልጽግና ጓንዳዎች እኮ እንደዚህ አይበሉ እድሜ ላቢ ሰማችሁ ብዛ በጣም ቆንጆ ይጣፍጣል መስለ መናገር ገርም ነው ግን እኔ ተአምር እንዴ የምን አንተ ነው ያለና አንተ ነው የሚባለው አንተ ቤት ኢኮ ነው መጨረሻው አይደል አንተ ወንድም አሞርቲዝ አለ እንዴ ምን ወንድም ነው ምንድነው የምታወሩ ወንድሜ ቤት ሜ ኢኮ ነው መጨረሻው ኧረ በእናታ ጊዜ የለኝም የምናቆሽ በእናታ ነው በእናትህ እስቲ ቤት ከከነ መጥቶሽ ላካ ካልደበረሽ ደግሞ ማለት ነው ልስምሽ ነው ጌታ ግን እንዳይደበሽ እሺ ልጀምር ነው ግንባርሽ ግራ ጉንጭሽ
ቀይ ጉንጭሽን አንገትሽ ኖሪ ሊስትሮ የሚያለቅሰው አባ ምን ሆነ የምታለቅሰው? በዚህ ጊዜ ግን ሰው ማመን አያስፈልግም ወንድሜ። ሰው አትመን። ወንድ ልጅ ሲያለቅስ እኮ እናትህ ሰው አትመን። ሰው ማመን አያስፈልግም። በእናትህ ግባና እስቲ እናውራ። አልገባም። በእናትህ ና በእናትህ ወንድ ልጅ ሰው አትመን። ሰው አትመን። ምን ሆነ ነው አባ? ሰው አትመን። ምን ዘርፈው ነው? አይደለም እና ሊዘርፍ ነው ያለኝ። አምጣልኝ አንተ ደንቆሮን። ሰው አትመን ባካችሁ፣ ሰው አትመን። ያይስከ ወይ ይሄ ሀምቢት ምን ማኪያቶ ቤቱ? እና ማኪያቶ ጋብዘኝ። ማኪያቶ አምሮሽ ነው? አዎ ይፍቀር። እሺ በቃ አንዴ ጠብቂኝሽ። ምንድነው? ኧረ ምንም ድንገት እዚህ ጋር ቆሜ ማለት ነው የሆነ ድመት አየሁና ለካ ድሮ ሕፃን እያለሁ ለድመቴ ወተት ተከራይቼ ነበር እና ያ ነገር ትዝ ብሎኝ እያለቀስኩ በቃ በጣም የሚገርም ፍቅር ነው ያለኝ እኔ ለእንስሳ። በጣም በዚህ ወሬ ይዘህ ማኪያቶን አራሳሳ ሻውን ቆቀር ጋብዘኝ ይሻላል። ቆቀር ስንት ብር ነው? 20 ብር። እሺ መጣሁ አንዴ ጠብቂኝ። እሺ ቆቀር ምናምን ትለኛለች። ቆይ ምን ነው አይደል? አረ ምንም አልሆንኩም እኮ ምንም አሁንም የሰበክ ታይቀሳይ። አረ ምንም አላለቀስኩም። እነዛ ልጆች እያየሁ እኮ ነው። ኳስ ሲጫወቱ እያየሻቸው ነው። በጨርቅ ኳስ እየተጫወቱ ነው እኮ ልጅ እያሉ በቆቀር ምናምን ነበር የተጫወትኩትና እንኩ ቆቀር ብዙ ምናምን ብዬ 30 ብር ሰጠኋቸውና 5 ብር ቀረ። እንኪ ፈልግሽ በዚህ ማስተካቢበት አጥግቢ እንዳደርሽሽ እንዴ ይሄ ልጅ ምን አብዳል እንዴ? አንባሳው እዲዬ እንኳን አንቺ አስደነገጥሽ። መኪና ስራ ያለኝ አልመስልም። አሁን ሲሄድ ዞሮብኝ እኮ ነው። መኪና ገዛሽ? መኪና ገዛው። እውነት ታስታውሳለህ? ያኔ እንጋባ ስልህ የትም አትደርሺም እያልከኝ ነበር። እንዴ ብዬ ነው? አዎ። ኧረ ተው እንደዚህ ይገባኛል። እኔ ይገባኛል። እውነት መኪና ገዛሽ? ወይ እንደውም ይሄ ከስንት አንዴ የሚይዛት 3 መኪና አለኝ፣ ቤቶች አሉኝ። አንተም ቢያልፍ ያኔ የገፋሁት ሁሉ እኮ ጥሩ ቦታ ደረሰ። እንባችሁ ደረሰ። አገባሽ? አሁን አገባሽ? እና አሁን በምን ላግዝ? እኔ ልረዳ ከጎን ልሆን ዝግጁ ነኝ። ችግር የለም። ውሻ ትፈልጋላችሁ? የምን ውሻ? እኔ ውሻ እንደማልወድ ታውቃለህ። እሺ ድመት ልሁን እናንተ ቤት? ሰላም አሉማማ። እግዚአብሔር ይመስገን። እናቴ ስትልሽ 6 ሰዓት መጣሽ ጸበል ቅመሽ መቅዲንም ይዘሻት ነይና ምሳ ብሉ ብለሻለች። እሺ እኔ እመጣለሁ። መቅዲስ ገጠር ዳለች። እኔ እመጣለሁ። የለችም? አዎ መቅዲ የለችም። በቃ መጣሁ። ቅድም ተሳስቼ ነው በዚህ 5 እንጀራና በዚህ ወጥ ይዘና የተባለው። ምንድን ነው 6 ሰዓት ጸበል ቅመሱ ምናምን ትለን ነበር? ኧረ የለም የምን ጸበል ቅመሱ ነው። በዚህ ወጥና በዚህ 5 እንጀራ ነው የተባለው። የለኝም ድሮም እናንተን ሰው ብየሳምን ነው ነገር ያቀረው። እንታለው 5 እንጀራ ያለች አንተ ውጣ ነው ምንድነው? ውጣሽ መድኃኒዓለም አባ የተሸማግሌ
የታለ አባ እኔ ምልክ ለአዲስ ዓመት ቆሻሻ ጋርቤጅ የሚጣልበት ቦታ የቱ ጋር ነው? ምን አይነት ለምሳሌ መኪናዬንና ያገለገሉ ሞዳቸው ያለፈባቸው ስልኮች አሉ። እነሱ ልጥል ነበር። ስልክሽ ልትጥይላል? አዎ ልጥለው ነው። እና እኔ ላይ ጣዩ አንካ በቃ ምንድነው? ስራ መስራት አይችልም። በቃ ካልሰራ ምን እየበላችሁ ነው? ስራ ያልኩህ እንትን ነው። በቃ አራታደሉት የኔ ጎረቤቶች እነ ብርቄ ማለት መንታ ነው የሚወልዱ ባሎቻቸው ጀግና ናቸው። ስራ ላይ ይሄ አቋም ብቻ ነው ያለው። የለውም እንትን የለውም ሰው ብቻ ነው ያለው እና ምንም የለውም። አይችልም። አንድ ቀን አልጋ ላይ ተሰቀልንና ብሎ አልነሳለ ብደበደበው እምቢ አለኝ። ዛሬም ገባለ ሞከርኩ እምቢ ብሏል። እኔ አልፈልግም። እኔ እኮ እንደ ጓደኞቼ መዝናናት እፈልጋለሁ። ያምረኛል እኮ በቃ ሲጀመር እኮ እናቴ ነግራኛለች። ይሄ ሰውነት ብቻ ነው የለውም። ይሆንሽ እንዳንተ አይነት ነው። አሪፍ ነበረ እሱ እያለ አሮጊት ለሱ ያልሆኑ ለኔ ነው። ቦካላ ጀና በጣም ብዙዎች የሚሸወዱበት ነገር አቤት መሸተተሽ የተቃጠለ ነገር እረዳይ ጨጓራዬ ነው እኮ ጨጓራዬ ነው። የግድ በአፌ ጭስ ማየት አለብሽ እንዴ አንቺ? እንዴ ምን ነበር እና ቡና ልክ ልንጠጣ ስንል ልክ እንደዚህ ጣኑ ተጭሶ ቡናው ቀርቦ ትኩሱን ልንጠጣው ስንል ከች ትሉና ወይ ተደውሉና ቶሎ ጠጣ እናውጣ ነው በቃ ቶሎ ጠጣ ፉት በሎ ምናምን ትሉ ሰዎች አንለውም ፉት የሚል ነገር ፉት ይበላችሁ እንዴ። ቡና ቆል ያለው ይወል ቀስ ብለ ትኩሱን አርገ ስትጠጣው እንደዚህ ደምስር ውስጥ ሲገባው ይታወቃል። ረጋ ተብሎ ነው ቡና የሚጠጣው። ስለዚህ አታቻኩሉ። እየፈለጋችሁ ብትሄዱ እንደርሳለን እኛ። ሲጀመር ቀድመናችሁ ነው መንደርሰው። ቡናውን ከተጠጣ ስላልጠጣችሁ እኮ የምትንቀለቀሉት ረጋ ለማለት ቀስ ብላችሁ ቡና ጠጡ። እኛን አጨቅጭቁን። እውነት ይሄኛው ጣት ረዘም ያለው የንጉስ ዘር ነው ይባላል። እውነት ነው። ምንድን ነበር አያቴ ያለሽ? የምን ኃላፊ ነው? ጠቅላይ ያን ጊዜ ሀገረ ገዢ ነበር እንትላላል ዝም ብሎ የከተማ ሀገረ ገዢ ወረዳ ገዢ ምናምን ይባል ነበር አለ። ስለዚህ እውነት ነው ማለት ነው። ረዘም ያለ ነው። ቀይ ነው። ጉድ